ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ውድ ተመልካች አዲስ ቪዲዮ እየላችሁ መጥቻለሁ። ሰብስክራይብ እና ላይክ እያረጋችሁ በታበረታቱኝ በጣም ደስ ይለኛል ማለት ነው። ዛሬ ይዤላችሁ የመጣሁት ቱቱ ድራማ ክፍል 39 ነው። ቱቱ ድራማ ክፍል 39 እንግዲህ ውድ ተመልካች በጣም በሚገርም ሁኔታ ቴና እንግዲህ በሽማግሌው ላይ እርምጃ አንስታለች። የሷ እርምጃ ደግሞ ምን እንደሆነ ምንም የሚታወቅበት ነገር የለም። ካሁን በፊት እንግዲህ የልጁ ሚስት ነች ቲና። ያው እንግዲህ ከቤቱ ውስጥ ውጪ እንደተባሉና እሷና ዳኒ ውሽማ እንደሆኑና እንደተባረሩ ከቤቱ ውስጥ እንዲወጡ ሁሉም ቤተሰብ እንዲፈልጉ ነው የሚገልጹት ማለት ነው። ነገር ግን በአሁኑ ጊዜ እነሱ በምን በሚመለከት ነው ወደ ውጪ ወጥተው ውጪ ላይ እንግዲህ ውድ ተመልካች ውጪ ለምንድነው አባታቸው እንግዲህ የካሊድ አባት ውጪ በምን ምክንያት ነው ወጥቶ ቲና እንግዲህ እንዳስደበደበችና ለፍልፈው በቃ ሁሉም ተነጋግረው ወደ ውጪ ለምንድነው የወጣውስ ነው? ውጪ እሱ እንግዲህ እየተደበደበ ነው። የሆነ ገርባጅም ተደርጎለት እየተጠየቀ ነው። በነገራችን ላይ ሽማግሌው በጣም ብልጥ ነው። ያው እሷ ነች ያሳሰረችኝ ብሎ ነው እንግዲህ ላሰረው ሰውዬው እየነገረው። ምክንያቱም በደንብ ነው የማቀው የራሴን ጠላት እሷ የልጄ ሚስት ነች፣ ለምንድነው ይሄንን ያደረገችው ብሎ ሲጠይቃት እሷ እርግጠኛ ነች ብር ትከፍልካለች። ያን እሷን የምትከፍለውን ብር እኔም ልከፍልክ እችላለሁ። የእሷን ነገር እንዳታስደበድበው ነው እየፈራው ነበረ። እሷ እንግዲህ ቲና ሁሉንም ነገር ጨርሳ እስር ቤትም ወይንም አስደብቀው ልታስጠፈጥፈው ነው። ከዛ በኋላ እንግዲህ ነገሮቹ እሷ እንዳሰበችው አይደለም። ሽማግሌውም ከሷ አስበልጦ በጣም ብልጥ ስለሆነ አንዳንድ ነገር ካሰረው ሰውዬው ጋራ በደንብ ተነጋግሮ እሷ ሳትመጣ በፊት ከሷ የሚበልጥ ብር ሰጥቶት በጣም ነው እያበረታታ ያለው ማለት ነው። እንግዲህ ወደሚቀጥለው ቪዲዮ ደግሞ ስንሄድ ካሌጥም አባቴ የት ገባ ብሎ በጣም አባቱን እየፈለገ ነበረ። ነገር ግን አባቱን ፈልገው ምንም ያገኙት ነገር የለም ነበረ። የት ሄዶ ነው? ትንሽ አባዬ ሳይጠጣ አይቀርም፣ ጠጥቶ ውጭ አምሽቶ ነው በሚባል ሁኔታ ነው ሁሉም እንግዲህ የጠበቁት እንጂ ቲና እንደዚህ አይነት ነገር ታደርጋለች ብለው ማንም ሰው በአሁኑ ጊዜ የጠበቀ ሰው የለም ማለት ነው። ውድ ተመልካች ሰላም ጤና ይስጥልኝ። ውድ የቻናሌ ቤተሰብ የቻናላችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ይመሻል ይነጋል፣ ፈጣሪ ይመስገን ነው የሚባለው። ወደዚህ ቻናል ስትቀላቀሉ ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል እያልኩኝ የደውላ ምልክት ያላጠቆራችሁ የደውላ ምልክት ጥቁር እያረጋችሁ የሚፖሰተው ቪዲዮ ለእናንተም እንዲደርሳችሁ ብታደርጉ በጣም ደስ ይለኛል። ወደ ገደለው ስንሄድ እንግዲህ ቱቱ ደግሞ በጣም አዝናለች።
ቱቱ አዝና ኩሽና ውስጥ ስትመጣ ቲና መታ ውሃ ስጭኝ ብላት ነበረ። ምንም አላለቻትም። ውሃውን ቀርታ ስታቀብላት ነበረ። ከዛ በኋላ ምን ነው ፊትሽ በጣም እየደነገጠ ነው የሚመስለው፣ ምክንያትሽ ምንድነው? ለምንድነው እንደዚህ የደነገሽው? ብላ ስትጠይቃት ነበረ ቱቱን ቲና። ከዛ በኋላ አባዬ እኮ ዛሬ እንደወጣ አልመጣም፣ ስንፈልገውም ምንም ነገር አላየነውም፣ ችግር ነው፣ በጣም ተሯረጠን ፈልገን አጣን፣ ማንንስ እንደምንጠይቅ በጣም ግራ ገብቶን ነበረ ብላ ስታናግራት ነበረ። አይ ምንም ችግር የለውም፣ በተረጋጋ ልብ ነው ቱቱ ቲና፣ ምንም ችግር የለውም፣ አባዬ ይመጣል ከጊዜ በኋላ ከሰዓት በኋላ ይመጣል፣ አንቺ አታስቢ፣ እኔ ደግሞ ወደ መኝታ ክፍሌ ነው የምገባው፣ አንቺ ደግሞ ምንም ነገር አታስቢ ብላ እንግዲህ ቋቋ እያለች ወደ ክፍሏ ሄዳለች ቲና። ቱቱ መቼም በጣም ሁሌ ከኩሽና ውስጥ አትጠፋም። የሚመጣውንም የሚያልፈውንም እያስተናግደች ነበረ። ነገር ግን ኻሊጥም ግራ ገብቶት ነበረ። ዳኒም ግራ ገብቶት ነበረ። ወደ ኻሊጥ መኝታ ክፍል ስታመራ ነበረ። እባክሽ አልፈልግሽም፣ አይንሽንም ማየት አልፈልግም፣ ቀጥ ብለሽ ውጭልኝ ብሎ ነው ኻሊጥ ቲናን እያባረራት። በነገራችን ላይ ወጣ ብላ ሽር ጉድ እያለች ከዳኒ ጋራ ተገናኝታ ነበረ በረንዳ ላይ። ከዳኒ ጋራ ስትገናኝ ዳኒ እውነትም በአባታችን በጣም ነው የሚያሳዝነው፣ ምክንያቱም ምንድነው ወዴት ነው የገባው ብሎ ሲጠይቃት ነበረ ዳኒ ቲናን። ቲና ግን እኔ በጣም ስለምወድክ ካንተ በኋላ የማደርገው ነገር ሁሉ ስለሚደብረኝ ምን እንደሆነ ምስጢር ነውና ልንገርህ ብላ ነበረ። እሱ የሆነ ቦታ ታስሮ ቁጭ ብሏልና ስለዚህ ላንተ ብነግርህ ምንም እንደማይመስልህ አቃለው ብላ አባብላ ነግራው ነበረ። እንግዲህ ዳኒ ስትነግረው እንደ አዘንም ተሰማው። ግን አንቺ ያረግሽውን ነገር እኔ የምፈልገው ነገር እስከሆነ ድረስ ለማንኛውም ምንም ችግር የለውም አላት ስትነግረው እንግዲህ እዚህ ጋር ደግሞ ተሰብስቦ ምንም እንደማያቅ ሰው ቲናና ዳኒ በጣም እያሳፍራሉ። እንግዲህ ሁሉንም ነገር እኔ እኮ ጭራሽ እንዲሞትም እፈልጋለሁ፣ ነገር ግን ሞቱ አልተሳካምና በነገራችን ላይ እኔ የምፈልገውን ነገር ነው አንቺ ያደረግሽው ብሎ ነው የነገራት። አረ ወይኔ! ሽማግሌው ደግሞ በትህትናም እየጠየቃት ነው። ሽማግሌውን በጣም ትከሻውን ይዛ ወዝ ወዝ እያረገች ነው። ማንነቴን አሁን ነው የማሳየክ እንጂ መቼም አይደለም ብላ ስትፎክርበት ነበረ። የአባቴ የባለቤቴ አባት አሳይካለው ስትለው ነበረ። የልጄ ሚስት ምን አረኩሽ? ምንድነው እያረኩሽ? ችግርሽ ይሄን ያክል ምንድነው እያላት ነበረ። ነገር ግን እሷ እሳት ጎርሳለች። ምንም የሚገባ ሴት አይደለችም። ስለዚህ እንግዲህ ውድ ተመልካች በጣም በሚገርም ሁኔታ ይሄ ቻናል እያደገላቸው ነውና የነሱ በጣም አስተማሪ ድራማ ነው። ስለዚህ በነሱ ፔጅ ላይም ገብታችሁ ሰብስክራይብ እና ላይክ እያደረጋችሁ እነሱንም ተቀላቀሉ። በሌላ ቪዲዮ እስከምንገናኝ ድረስ ባይ